ዮጋ ምንድነው? ህይወት ላይ ኮንፊውዥን እንዲፈጠር የሚያደርገው አንደኛው ዮጋ ነው። 1500 ቢፎር ዘ በርዝ ኦፍ ክራይስት ነው የተጀመረው። በጣም ብዙ ዓመት የነበረ ፕራክቲስ ነው ዮጋ ማለት ነው። ከሂንዱ ነው የተጀመረው። ስፒሪቹዋል ፕራክቲስ ነው። ውስጥ ሰላም ለማግኘት ራስን ለመቆጣጠር እና ከአማልክት ጋር ራስን ለማዋሄድ ይሄ ዮጋ ያስፈልጋል ብሎ ነው የሚያምነው። አሁኑ ትውልድ የሚያውቀው ዮጋ ኤክሰርሳይዝ ነው፣ ፊዚካል ኤክሰርሳይዝ ነው፣ ለሰውነት የሚሰጥ ኤክሰርሳይዝ ነው ብሎ ነው የሚያዩት። ግን እሷ ከሂንዱ አማልክቶች ጋር ለማዋሄድ ውስጣዊ መለኮትን ማሳደግ ለማንቃት የተመሰረተው የሂንዱ መነኮሳት አሉ። እዛ ውስጥ የነበሩ ራሳቸውን ሰውቶ ለዛ ጣዖት የሚኖሩ ሰዎች አሉ። the way of worship ሂንዱስ ጋር ሺቫ ይሉታል። the lord of yoga የዮጋ ዋናው ጌታ ማነው? ሺቫ ነው ለነሱ ማለት። ሌላው ቪሽኑ ይሉታል፣ ክርሽና ይሉታል፣ ብርሃማ ይሉታል። ይሄን ፒክቸር ቢታዩ እያንዳንዱ በስፖርት መልክ ነው የሚያሳዩት። ወጣቱ ዮጋን እንደ ስፖርት አድርጎ ባክ ያለውን ጀርባ ላይ ያለውን ነገር እንዳያጠና የሚያደርግ መንፈሳዊ ፕራክቲስ ነው። ለሂንዱዝም ትልቁ መንፈሳዊ ፕራክቲስ ነው ማለት። ስፒሪቹዋል ዓላማው ምንድነው? የዮጋ ዋናው አንደኛ ይሄ ሰርፐንት የሚባል የሂንዱ የኢባብ ኃይል አለ። የኢባብ አዞች ኢባብን ያመልኩታል። ሎተስ ፖዝ የሚባለው አንድ ሰው ይሄ ዩዝድ ሜዲቴሽን ቱ ኦፕን ቻክራስ፣ አንድ ሰው ቻክራን ኦፕን ለማድረግ የሚጠቀምበት ስፖርት አይነት። እቺ ሴት ምን እንደምትሰራ እናያለን። ኮብራ ቅርጽ ነው ያላት፣ ያው ኢባብ ቅርጽ። ኢባብን እዩት። ኮብራ እንዴት ልክ ሴትዮዋ ያሳየችውን ዲዛይን አድርጎ ነው የሚሄደው። ይሄ ኮብራ ፖዝ፣ ኩንዳሊን ሰርፐንት የሚባል አደገኛ ኮብራ ኢባብ ነው። የኛ ፈንታ ሁሉም ነገር የተዘረጋው ነገር ዝም ብለን አንቀበልም። እያየን ነው፣ መርጠን ነው የምንቀበለው። ክርስቲያን ያያል፣ ይመረምራል፣ ይፈትሻል። ሰላም ሰላም፣ እንዴት ቆያችሁ? ሁላችሁም በኢየሱስም ሰላም ላችኋለሁ። ባለፈው ሳምንት ስለ ሜዲቴሽን ሀሳብ ወጣት ህይወት ላይ ምን አይነት ተጽዕኖ ያሳድራል፣ በተለይ ከስፒሪቹዋሊ፣ ከኢሞሽናሊ፣ ከቢሄቪራሊ ምን አይነት ተጽዕኖ ያሳድራል የሚለው ነገር ለማየት ሞክረናል። በዚህ በአዲሱ ዘመን እንቅስቃሴ ያንን ደግሞ ባይብል ምንድን ነው የሚያስተምረው የሚለው ነገር ለማየት ሞክረናል እና 7 የኤነርጂ ቻክራስ ኤነርጂ ማዕከላትንም ለማንሳት ሞክረናል። ዛሬ ፓርት 7 ላይ ክፍል 7 ላይ ስለ ዮጋ ሀሳብ ዮጋ ምንድን ነው፣ ሶስተኛው ክፍል ዮጋ መንፈሳዊ ህይወት ላይ ኮንፊውዥን እንዲፈጠር የሚያደርገው አንደኛው ዮጋ ነው። ሶስተኛው ነጥብ ዮጋ ምንድን ነው ብሉት፣ አንደኛ ኦሪጂናሊ ከሂንዱይዝም ነው። አሁንም ከሂንዱ ነው እየተጀመረው። ስፒሪቹዋል ፕራክቲስ ነው። ኦሪጂናሊ ስፒሪቹዋል ፕላስ ፊዚካል ኤክሰርሳይዝ፣ ፊዚካል ዲሲፕሊን ያለበት ይሄ ኤክሰርሳይዝን መፍጠር፣ ኢነር ፒስ፣ ሰልፍ ኮንትሮል፣ ዩኒየን ዊዝ ጋድ የራሳቸውን እግዚአብሔር ጣዖት አማልክት ስላላቸው ያንን ፕራክቲስ ለማድረግ የውስጥ ሰላም ለማግኘት ራስን ለመቆጣጠርና ከአማልክት ጋር ራስን ለማዋሄድ ይሄ ዮጋ ያስፈልጋል ብሎ ነው የሚያምኑት። እንደገና ኤንሸንት ታይም ነው የተጀመረው። በፊዚካል ኤክሰርሳይዝ ብቻ አይደለም። እኛ የምናውቀው የአሁኑ ትውልድ የሚያውቀው ዮጋ ኤክሰርሳይዝ ነው፣ ፊዚካል ኤክሰርሳይዝ ነው፣ ለሰውነት የሚሰጥ ኤክሰርሳይዝ ነው ብሎ ነው የሚያዩት። ግን እሱ አይደለም። በጣም ብዙ ምስጢሮች አሉ፣ እናወራበታለን። ለምሳሌ ከሂንዱ አማልክቶች ጋር ለማዋሄድ ውስጣዊ መለኮትን ማሳደግ ለማንቃት ሞክሻን ይላሉ። ይሄ ዳግም መወለድና ነፃ ያንን መውጣትን ሞክሻን ይላሉ ህንዶችና ያንን ለማግኘት እንደ አንድ መንገድ የተፈጠረ ሀሳብ ነው። አንደኛ ስፒሪቹዋል ኮንሰፕት አላቸው የራሳቸው፣ መናፍስትን የሚጠቀሙበት፣ መናፍስትን በምሳሌ የሚያሳዩበት፣ በስፖርት መልክ የሚያሳዩበት አለ። ሁለተኛው በኢንዲያ ላይ ከ1500 ቢፎር ዘ በርዝ ኦፍ ክራይስት ነው የተጀመረው። በጣም ብዙ ዓመት የነበረ ፕራክቲስ ነው ዮጋ ማለት ነው። ስለዚህ አንደኛ ፊሎሶፊ የራሱ አለ። ይሄ ቬዲክ ፕሪስት እንደ ዮጊክ ፊሎሶፊ ይላል። እነዚህ የተመሰረተው የሂንዱ መነኮሳት አሉ። እዛ ውስጥ የነበሩ ራሳቸውን ሰውቶ ለዛ ጣዖት የሚኖሩ ሰዎች አሉ። ቄሶች አሉ። ቄሶች ብሎ እነሱ የሚሰይሙት አላቸው። ፈላስፋዎች አሉ። የነዛ ሰዎች የሚሰሩበት የጀመሩበት ፕራክቲስ ነው ዮጋ ማለት ነው። ስለዚህ አንደኛ አንድ ሰው the way of worship ሂንዱስ ጋድ፣ አንደኛ የሂንዱ ሃይማኖትን ወይም አማልክትን የሚያመልኩበት መንገድ ነው ይላል ዮጋ። ለምሳሌ ሺቫ ይሉታል፣ the lord of yoga የዮጋ ዋናው ጌታ ማነው? ሺቫ ነው ለነሱ ማለት ነው። ሌላው ቪሽኑ ይሉታል፣ ክርሽና ይሉታል፣ ብርሃማ ይሉታል። እነዚህ የዮጋ ጌቶች ናቸው እነሱ የሚጠሩበት ማለት ነው። ስለዚህ the word ዮጋ የሚሉት ሪዩኒየን ነው። ሪዩኒየን መዋሄድ፣ አንድነት መፍጠር ማለት ነው። ለምን? ከዩኒቨርስ ዳይት ጋር መፍጠር ነው። ሄዶ ከዚህ ከኢንላይትመንት የኒው ኤጅ ሙቭመንት ሜዲቴሽን ሀሳብ ጋር የሚገናኝ ማለት ነው። አንዱ ኮንሰፕት ነው፣ የተያያዘ ነው። ስለዚህ መቀላቀል ማለት ነው ዮጋ ትርጉም። ይህን ፒክቸር ቢታዩ
ይሄን ፒክቸር ቢታዩ ዮጋ አንደኛው መጀመሪያ አንድ ሰው ሜዲቴት ለማድረግ ሬስትፉል ብሪዚንግ ብሎ አንድ ሰው ይሄ ሰላምታ የመስጠት አይነት አለ። ከዛ ብሎ ሁለተኛው ስቴፕ አለ፣ ሳሉቴሽን አለ። ሶስተኛ ደግሞ ይሄ ፖዚሽን መቀየር አለ። እንደገና ስቴፖች አሉ። እያንዳንዱ ምስጢር አለ። ይሄ የዮጋ ስቴፖች ናቸው። ይሄ ናማስካር ምሉት ማለት ነው። የዮጋ ስቴፖች እያንዳንዱ በስፖርት መልክ ነው የሚያሳዩት። እንዴት በምን ተምሳሌት ነው ለምን ዓላማ ነው የሚለው ነገር ቀጥሎ ባለው ላይ አሁን እንቀጥላለን። ይሄ አጠቃላይ የዚህ ወጣቱ ዮጋን እንደ ስፖርት አድርጎ ባክ ያለውን ጀርባ ላይ ያለውን ነገር እንዳያጠና የሚያደርግና መንፈሳዊ ፕራክቲስ ነው። ለሂንዱዝም ትልቁ መንፈሳዊ ፕራክቲስ ነው ማለት ነው። ስፒሪቹዋል ዓላማው ምንድን ነው? የዮጋ ዋናው የነሱ ዓላማ ምንድን ነው ሲባለው አንደኛ ይሄ ሰርፐንት የሚባል የሂንዱ የኢባብ ኃይል አለ። የኢባብ አምላክ ኢባቡን እነሱ ብዙዎች ኢባብን ያመልኩታል። ስለዚህ ይሄ ኢባብ በዚህ ማንቃት ነው። ኢባብን ይሄ ኩንዳሊኒ ይሎታል። ይሄ ኢባቡ ኩንዳሊኒ ነው ስሙ፣ ኩንዳሊኒ ነው የሚሉት። የሰርፐንት ፓወር በጣም ትልቅ ፓወርፉል ነው። ስለዚህ እሱም ማንቃት ነው። ለሱ ለእኛ መልስ የሚሰጠው መፍትሄ የሚሰጠው እሱ ነው። እሱን ማመን አለብን ብሎ የሚያምኑት ክፍል ነው የጀመሩት ሰርፐንት ስፒሪት። ስለዚህ ሰርፐንት ደግሞ አንድ ሰው ስፓይናል ኮርድ ይሄ ሰውነቱን ሲያንቀሳቀስ ስፓይን አካባቢ ይሄ ቤዝ ነው። ለዚህ የሰርፐንት ተምሳሌት ነው። ያው እባብ ብዙ ጊዜ ይጠመጠማል አይደል? በእንጨትም ላይ በሰው ላይ ያ ምልክት ስላለ የእባብ መንፈስ እንደሆነ ይታመናል ማለት ነው። አንድ ሰው አሽከርካሪ አጥንቱን ሲያሽከረክር የተለያዩ ስፖርት ከአጥንት ጋር የሚያያዘውን ነገር አሳ ያለው ፒክቸር አለ እና እሱን ነገር ሲሰራ የእባብ መንፈስ እባብ ብዙ ጊዜ በባህሪ ተጠምጥሞ ነው ሰው ሙጠው ተጠምጥሞ እንጨትም ላይ ሆኖ ሰውም ላይ ሆኖ ተጠምጥሞ መጀመሪያ ተጠምጥሞ ሰውን አቅሙ ካዳከመ በኋላ ነው የሚውጠው። ይሄ አዋኬ እንደ ኩንዳሊን የሚል የሰርፔንት ፓወር አላቸው። ሁለተኛው ኦፐን ቻክራስ ይሉታል። ቀደም ስለ ቻክራስ ባለፈው በዚህኛው ቪዲዮ አውርቻለሁ። ስለዚህ ይሄ 7 የኤነርጂ ማዕከላት በዚህ ውስጥ አለ የሚል ሁለተኛው ፖይንት ነው። ሌላው ዩናይት ፕራክቲስ ነው። ይሄ ብርሃማ የሚባለው የዮጋ አማልክት ዋናው ጌታ ጋር ራስን ማገናኘት አዋሂድ ብሎ ነው የሚያምኑት። እነዚህ ዓላማዎች ናቸው። አራተኛው ኢምፒቲ ዩር ማይንድ፣ ይሄ ያው ባለፈው ያወራነው ነው። አንድ ሰው ባዶ አድርጎ አእምሮን ቤት ውስጥ ቁጭ ብለህ ብዙ ሰዓት ተዘግተህ ስትቀመጥ ኤነርጂን ሂል ታደርጋለህ፣ ሜዲቴት ታደርጋለህ። ያ ከዛ በኋላ ሰላማዊ ህይወት ይኖራል ብሎ የሚያምን የኒው ኤጅ ሙቭመንት ስለሆነ ከዚህ ጋር ነው ኢምፒቲ ማይንድ የምለው አንደኛው ፖይንት ከዚህ ባለፈው ካወራሁት ቪዲዮ ጋር የተያዘ ስለሆነ ይሄ አንድ ሰው ጸጥ ብሎ በራሲ አእምሮን ከምንም ሀሳብ ነፃ ሆኖ ከስፒሪቹዋል ይሄ መናፍስት ጋር ይገናኛል፣ ስፒሪቹዋል ኤነርጂ ጋር ይገናኛል ብሎ ነው የሚያምኑት። ስለዚህ ዮጋ የሚፈልገው የመንፈሳዊ ኃይል እንቅስቃሴ ነው አለ። እንደ የውስጥ ኃይልን ወይም ኩንዳሊኒ የውስጥ ኃይል ነው የሚሉት። ማንቃት፣ ቻክራዎቹን መክፈት፣ ሰዎች ላይ ያሉ 7 ኢነርጂ ማዕከላትን ቻክራ ይሉታል። ያንን መክፈት፣ አእምሮን ማባዛት፣ ከአማልክት ጋር መቀላቀል ማለት ነው ዮጋ። ይሄን እንግዲህ አሁኑ ትውልድ አያውቅም። ዮጋ ብሎ ስፖርት ቤት ነው ስፖርት ነው ብሎ ነው የሚሮጠው። አደባክ እያንዳንዱ የተጠና የራሱ ምክንያቱም አሁን በአድቨርታይዝመንት በቪዲዮ በምናምን ትውልዱ በሚፈልገው ልክ ተቀርጸው ካልመጣ ያሁኑ ሰው ትውልድ አይቀበልም፣ በተለይ በአዲሱ ትውልድ እንቅስቃሴ ላይ። ስለዚህ ትውልዱ የቱጋ ነው ኮንሰንትሬት የሚያደርገው የቱጋ ነው የሰው ሴንሲቲቭ ፓርቱ የሚለውን ተጠንቶ ነው የሚሰራው የዚህ የኒው ኤጅመንት እንቅስቃሴው። ምክንያቱም ዓላማው ሀሳቡ ምን እንደሆነ አደባክ ከሴክሬት ሶሳይቲ ጋር እናወራለን። ሌላው ዮጋ የአካል ብቃት እንቅስቃሴ ነው ይላል። ለገበያ በሚቀርብበት ጊዜ እንኳን ይሄ ፖዚሽን አሳና ስሉታል ከሂንዱ የአምልኮ ቦታዎች ጋር ቀጥታ የተገናኘ ነው። እያንዳንዱ እንቅስቃሴ የሂንድ አምልኮ ቦታዎች ጋር የተያዘ ነው። ለምሳሌ ይሄ አሳናት የሚሉት ሂንዱ ወርሺፕ ፖዚሽኖች ጋር የተያዘ ነው። እዛ ወርሺፕ እናደርጋለን። ስፖርት ላይ ያንን ቦታዎችን ሲያንቀሳቅሱ ስፖርት በዲዛይን ሲሰሩ ያንን ወርሺፕ ቦታዎችን እናገኛለን ብሎ ነው የሚያምኑት። ለምሳሌ አሁን ብታዩ ከነዚህ የዮጋ ኤግዛምፕሎች አንደኛው ሳን ሳሉቴሽን ይባላል። ሱሪያ ናማስካር። ይሄ ምንድን ነው? አንድ ሰው የፀሐይ አምላክ የሚሉት ለፀሐይ የሚያመልኩበት ስርዓት ነው። ሁለተኛው ሎታስ ፖስ የሚባለው አንድ ሰው ይሄ ዩዝድ ሜዲቴሽን ቱ ኦፐን ቻክራስ፣ አንድ ሰው ቻክራን ኦፐን ለማድረግ የሚጠቀምበት የስፖርት አይነት ነው። እቺ ሴት ምን እንደምትሰራ እናያለን። ኮብራ ቅርጽ ነው ያላት፣ ያው ኢባብ ቅርጽ። ኢባብን እዩት። ኮብራ ልክ ሴትዮዋ ያሳየችውን ዲዛይን አድርጎ ነው የሚሄደው። ይሄ ኮብራ ፖዝ ነው። ኮብራ ፖዝ ኩንዳሊን ሰርፐንት የሚባል አደገኛ ኮብራ ኢባብ ነው። እንደ አንድ ጊዜ እንዲያ ባለሁበት ጊዜ ምንድነው እባብ ወጥቷል ብሎ ሰው ሁሉ ይሮጣል። እኔ አላየሁትም በአይኔ። በመኪና እኛ እያለፍን ምንድነው ኃይለኛ ግርግር ነው አካባቢ። እዛ ለሱ የሚያመልኩት ለተለያዩ ነገር ሙዝ ምናምን እየቆረጡ ይጥላሉ። እዛው ጫካ ላይ ከጫካው ሜዳ ላይ እዛ የሚቀልቡት አሉ ኢባብ። ስለዚህ ከዛ ወጥቷል ብሎ ሰዎች ሲሮጡ ያው በጣም ሰው ደግሞ የሚፈራ ክፍል አለ። ያንን የሚያመልኩ አሉ።
ሰው አንዴ እነሱ የሚፈልጉት ያ እባብ ተሪቦ ነው የወጣው። ለሱ አምልኮ ስርዓት ሰዓቱ ከተዛነፈ ይወጣል። ያንን የሚፈልገውን ሲሰጥ ይተዋል ብሎ ያንን የሚያምኑ ክፍል ስላለ ያንን ቅርጽ እንዲይዝ ነው። ያው አሁን የሴትዮዋን ፒክቸር ቢታዩ ቀጥታ እያንዳንዱ ሲምቦል ቤቢ እንትኑን ስክሪንሾት አድርጋችሁ ማየት ትችላላችሁ። ቼስት አካባቢ ምን እንደምሰራ፣ ሄድ አካባቢ እንዴት ቅርጹ እንደሚሶር፣ ፊንገሮች ምን መስለ ይኸው ፊንገሮች ምን እንደሚመስሉ የእባብ ቅርጽ፣ ሂፖቹን እንዴት እንዳደረገች ቀጥታ ማለት ነው። እያንዳንዱ ያለው የእባብ ቅርጽ ነው ማለት። ይሄ ምንድነው? ኮብራ ፖዝ ነው የሚሉት። ኮብራ ፖዝ የዚህ የዮጋ ዋናው ኤግዛምፕል ነው። እያንዳንዱ ቅርጽ አለ። ትሪፖስ አለ ደግሞ ኔቸር በተፈጥሮ አምልኮ ላይ ከአምልኮ ጋር የተመሰረተ ይላል ትሪፖስ። የኛው የኩንዳሊም ሰርፐንት አምላክ ኮባ ምንድነው? ኩንዳሊ የሚባል የኢባብ አማልክ ስላለ ያንን ቅርጽ መያዝ ነው። አምስተኛው ኦኤም ቻንቲንግ ይባላል። እነሱ ሲጮሁ ድምፅ ሲያወጡ ምናምን ብሎ የሚያወጡት የነሱ ድምፅ አለ። እሱ አንድ የወርሺፕ ስርዓት ነው። አንድ የነሱ የአምልኮ ስርዓት ዮጋም ላይ ይሁን በሙዚክ ላይ የሚያወጡት እዛ የሚያወጡት ድምፅ፣ በተለይ ሴቶች የሚያወጡት ድምፅ ያ የኛው የሂንዱ ኮስሚክ ቫይብሬሽን ማውጣት ነው። በዝማሬ መልክ የሂንዱ አማልክትን መጥራት ነው በቫይብሬሽን ብሎ ነው የሚያምኑት። ስለዚህ አንድ የአሁኑ ትውልድ ወጣት እያንዳንዱ መርጦ እውነተኛ የሆነውን ነገር ትክክለኛ የሆነ ነገር የመምረጥ የኛ ፈንታ ነው። ሁሉም ነገር የተዘረጋውን ነገር ዝም ብለን አንቀበልም። እያየን ነው መርጠን ነው የምንቀበለው። ክርስቲያን ያያል፣ ይመረምራል፣ ይፈትሻል። ይሄ ለወደፊት ለእኔ ለህይወቴ ምንድን ነው የምለው ነገር ያያል። ለምሳሌ ፊልጵስዩስ ምዕራፍ 4 ቁጥር 8 ላይ በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበት ነገር ሁሉ፣ መልካም ወሬ ያለበት ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ ይላል። አስበን አሰላስለን የትኛውን ነው የሚያዋጣው የሚለው ነገር ሰው እንዲያሰላስል ነው። ስለዚህ ይሄ ዮጋ በጣም ትልቅ ምስጢር የያዘ ስለሆነ እነዚህ የዮጋ በተለይ ይሄ ሳን ሳሉቴሽን የሚባለው፣ ሎተስ ፖዝ የሚባለው፣ ኮብራስ ፖዝ የሚባለው፣ ኦኤም ቻንቲንግ ድምፅ ማውጣት አጠቃላይ የዮጋ ኤግዛምፕል ፕራክቲሶች ናቸው። በአጠቃላይ ይሄኛው አንድ ሰው መንፈሳዊ ኮንፊዥን ፈጥሮ ኮንፊዥን ውስጥ ገብቶ ትውልዱን የመቅረጽ ዓላማ ስለሆነ ነው። ኮንፊዥን ያለው ትውልድ፣ ኮንፊውዝድ የሆነ ትውልድ፣ መንፈሳዊም ስጋዊም ያየለ ትውልድ ማለት ነው። ሃይማኖታዊ ነገር ቢጠይቀው ኮንፊውዝድ ነው። ወይ በጭፍን ነው የሚደግፈው ወይ በጭፍን ነው የሚጠላው። ስለዚህ አንድ ሰው ሃይማኖት አለኝ የሚል ሰው የራሱ ሃይማኖት እውቀት ሊኖረው ይገባል። የትኛውም ሃይማኖት ክፍል ያለው ሰው ለምትጠይቀው ነገር አንድ ሰው ለምሳሌ ስለ ሃይማኖት ቢጠይቅ ትክክለኛ የተረዳሁትን እግዚአብሔር ያስተማረኝ ያነበብኩትን ማስረዳት ኃላፊነት አለብኝ። በሃይማኖት ምክንያት ሰው መጥላት ይሄ ምንድን ነው? ለማስረዳት ያለህ እውቀት አናሳ ሲሆን ወደ ሌላ ነገር ውስጥ ነው የሚወስደው አንዳንድ ጊዜ ሰው። ስለዚህ ኮንፊውዝድ የሆነ ትውልድ ስለሚያመልከው ነገር አያውቅም። ከዛ መጥላት አትሊስት ስለሚከተለው አምላክ በትክክል ተረድቶ በትክክል አውቆ እውነት ነው ወይ የምለው ሰዎች የቀረጹትን ሳይሆን አይደለም፣ ከድሮ ጀምሮ ተቀርጾ የተሰጠውን ሳይሆን እራሱ በአይኑ አይቶ አንብቦ ተምሮ እንዲረዳ እግዚአብሔር ይፈልጋል እና ያንን ትውልድ ኮንፊውዝድ የሆነ ትውልድ እንዲፈጠር ያደርጋል። ሁለተኛውና ትልቁ ፖይንት ይሄ ሰልፍ ሴንተርድ አይደንቲቲ፣ በጣም ይሄ ደግሞ ትልቅ ፖይንት ነው። ሰልፍ ሴንተርድ አይደንቲቲ ማለት አንድ ሰው ሁሉም ነገር በሰልፍ ኮንትሮል እንዲያደርግ፣ ሰልፍ ሴንተርድ ምንም በራሴ ላይ የተኮረ ህይወት ማለት ነው። ማንነቴ በራሴ ከእግዚአብሔር የሚባል ነገር ማጠብቅበት ህይወት። ኦኬ ውስጤ እውነትን ፈልግ ይላል። ለምሳሌ ሞቶ ቢሊቭ የሚያደርገው። ሁለተኛው ኤቭሪቲንግ ዩ ኒድ ኢንሳይድ ዩ፣ የተኛው የሚያስፈልግ ሁሉ በውስጤ ነው ያለው ነው በአንተ ውስጥ ነው ይላሉ። ሶስተኛው ዩ አር ዩር አውን ጋይድ፣ አንተ የራሴ መመሪያ አለ። ማንንም አትከተል፣ የራስን ላይፍ ኑር፣ ሊቭ ዩር ላይፍ ማለት ነው። ዶንት ኬር አባውት አዘርስ የሚል ፕሪንሲፕል፣ ጨካኝ ለራሱ ብቻ የሚኖር ትውልድ መቅረጽ። ብቸኛ የሆነ ትውልድ ቤት ብቻውን ቁጭ ስል ከሰው ስርቅ፣ ከቤተሰብ ስርቅ፣ ከአካባቢ ስርቅ። ሰዎች ቤት ውስጥ አንዳንድ ወጣቶች ሲነግሩ ሰማሉ። ቤት ውስጥ እኮ ክላሱ ተቆልፎ ነው ሙሎ የሚያድረው እኮ ምግብ ራሱ በመስኮት እንዲሰጥ የሚፈልግ በቃ አያናግርም ምናምን ብሎ በጣም እናቶች የወለዱ ወላጆች ሲጨነቁ ሰማለሁ። ያ መንፈስ ነው ይሰራጫል፣ ይተላለፋል። ቸርች አማኞች ወጣቶች በጣም ሰውን ማናገር ይሄ ከእግዚአብሔር ሰልፍ ሴንተርድ የሆነ ህይወት እንዲኖር ማለት ነው ማላበስ ነው። ያንን እነዚህ የዚህ ሰልፍ ሊድስ ቱ ሰልፍ ሴንተርድ አይደንቲቲ ሰው እንዲኖር ራስ ተኮር የሆነ ህይወት ውስጥ እንዲኖር ማድረግ ነው። በእግዚአብሔር ላይ ዲፔንደንት ሆነን ከእግዚአብሔር ጸልየን ከእግዚአብሔር ለምንን እግዚአብሔርን አምላክ አድርገን እሱ ፈጣሪ ሆኖ ለእኛ የሚሰጠውን ነገር ትተን ሰልፍ ሴንተርድ እንዲሆን ማለት ነው።
ለምሳሌ ሰልፍ ዲፌንደንስ በእግዚአብሔር መንፈስ በእግዚአብሔር ቃል የምንደገፈውን በራሴ መደገፍ አያስፈልግም። ሰልፍ ትሩዝ እግዚአብሔር ህይወትና እውነት እንደሆነ ያን ትተን አንተ ራሴ ትሩዝ መፍጠር ትችላለህ ብሎ እንዲያምን ማድረግ። ሰልፍ ወርሺፕ ቸርች የሚባል ነገር አያስፈልገኝም፣ ቸርች አልሄድም፣ ብቻ ያመልካለሁ፣ ብቻ ነው የምኖረው፣ ሃይማኖተኞችን አያስፈልግም፣ ይሄ ምንድነው የሚባለው አክራሪነት አያስፈልግም ብሎ ከየትኛውም ነገር ነፃ ሆኜ በራሴ ነው የማመልከው ይላል። እግዚአብሔር እኮ የልብ አምላክ ነው። እኔ ቤት ነው የማመልከው ብቻዬ፣ 2 እና 3 በስሜ በሚሰበሰቡበት በመካከላቸው እኔ ይገኛለሁ ነው ያለው እግዚአብሔር። እግዚአብሔር የሚከበርበት አንደኛ ሰማይና ምድር የእግዚአብሔር ሰማይ ዙፋን ነው፣ ምድር የእግሬ መረገጫ ናት። የማርፍበት ስፍራ ምንድን ነው ይላል። እኛ ተሰብስበን የምናመልክበት የእግዚአብሔር ቤተ መቅደስ እግዚአብሔር ይከበራል እዛ ጋር። ስለዚህ ሰልፍ ሴንተርድ ከየትኛውም ነገር ገለልተኛ እንዲሆን ገለልተኛ ትውልድ መፍጠር ነው። ይሄኛው የዚህ ሰልፍ ሴንተርድ ህይወት ውስጥ ያለውን ነው። ሌላው ምንድነው ማይንዱ አእምሮ ውስጥ ወጣቱን አይ ዶንት ኒድ ኤኒ ጋድ ምንም አይነት አምላክ አልፈልግም። አይ ሃቭ ማይ ኦን ኢነር ላይት የራሴ ላይት አለው የራሴ ምንድነው አንተም የራሴ የሆነ ላይት አለ የራሴ የሆነ ብርሃን አለ ከውስጥ የሚወጣው ብሎ እንዲያምን ማድረግ ማለት ነው። የትኛውም ለእኔ የሚመቸኝ እኔ ዲፋይን ማድረግ እችላለሁ፣ አንተ አትነግረኝም አይነት አይ ነው የሚለው አሁን ገና ህፃናት አይ ነው የሚል ትውልድ ማለት ነው። ሰዎች የሚነግሩትን ትቶ በራሱ መንገድ እንዲመራ ማድረግ። ስለዚህ ሰልፍ ክሬትድ አይደንቲቲ የሆነ ናት ጋድ ክሬትድ አይደንቲቲ ሳይሆን ሰልፍ ሴንተርድ የሆነ ነገር እንዲፈጠር ማድረግ ነው። ይሄ በስፒሪቹዋል እንዴት ነው የሚጎዳው? አንደኛ ስፒሪቹዋሊ እንዴት ነው አፌክት የሚያደርገው የሚለውን፣ ኢኮኖሚካሊ እንዴት አፌክት ያደርጋል የሚለውን እነሱን አጠቃላይ በቀጣይ ቪዲዮ እናወራለን። ሰልፍ ሴንተርድ ህይወት ውስጥ እንዲኖር በጣም ይሄ ሰልፍ ሴንተርድ መጥፎ ነው። እያንዳንዱን አሁን ዓለም ያለችበት አሁን ንግግሩ ሁሉ ከማሽን ጋር ነው። አጠገብ ላይ ሰው ሳረን ስኖር አይፈልግም፣ ማናገር አይፈልግም። ምንም ምላሽ ራሱ ለማግኘት 5 ደቂቃ ይፈልጋል። ሁሉም ነገር ንግግሩ በራሱ የሚኖር ትውልድ፣ ልቡ የጨከነ ትውልድ ማለት ይሄ ለምን እንደሆነ ታውቃላችሁ? ነገ ለሚያከናውናቸው ለዚህ አሁን የዚህ የኢሉሚናቲ መንፈስ ዓለም ላይ ይሄ ሐሰተኛ ሜሲ ወይም ሐሰተኛ ክርስቶስ ሲሰራጭ ምን አይነት ትውልድ የሚፈልገው? ሴንሲቲቭ የሆነ ሰልፍ የሆነ ሁሉም ነገር በራሱ ኩሩ የሆነ ትውልድ መፍጠር ነው። ይሄ ከካልቸር ከሃይማኖት ከምናምን ነፃ የሆነ ትውልድ ፈጥራለሁ። ያ ነገር እነሱ ለሚያከናውኑት ዓላማ ነገ ቀላል ነው። ደም ግለል ብሎ ይገላል። እናቱንም ይሁኑ ይገላል፣ ወንድሙንም ምንም ችግር የሌለበት። አሁን አንዳንድ ቪዲዮ እየሰማሁ ነው ዩቲዩብ ላይ ኢትዮጵያ ላይ የሚደረጉ በጣም ከባድ በዚህ በምሽት ቤቶች ምሽት ክሌቦች እንደገና ህንፃ ተከራይተው ጨለማ ቤቶች አሉ። እነዚህ ኢሉሚናቲ አባላት አጠቃላይ የሚፈጥሩት ሰልፍ ሴንተርድ የሆነ ሰዎች ከሃይማኖት ከምናምን ከባህል ምናምን እንዲወጣ ገለልተኛ የሆነ ትውልድ መፍጠር የዚህ ዓላማው አንዱ ስለሆነ እሱን በቀጣያው ከዚህ ከሴክሬት ሶሳይቲ ጋር የምናወራበት ይሆናል። ስለዚህ ስፒሪቹዋሊ አንድ ሰው ሜንታሊ ኢሞሽናሊ እንዴት ነው የሚያጠቃው፣ ቢሄቪራሊ እንዴት ነው አፌክት የሚያደርገው የሚለውን ቀጣይ ቪዲዮ ላይ እናወራበታለን። ተባረኩ። ኢየሱስ ባርካችሁ። መልካም ቆይታ። ኢየሱስ ድል ያደርጋል፣ በእርሱ ሁሉ ይሆናል።